የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ወይ መቀጠል አይቻልም በእስላም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። قال النبي صلى الله عليه وسلم لعن الله الواصلة والمستوصلة والواشمات والمستوشمات والنامصات والمتنمصات والمتفلجات የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጸጉሩን የምትከትልንና የምታስከትልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድነው? هو الطرد من رحمة الله كالله እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ታቻው ስለዚህ ጸጉርን የምትከተል የምታስከትል፣ ቅንድብን የምትከነድብ የምታስከነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ጸጉርን የምትከተለው ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ ኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሰለፎች ምን ይሉ ነበር? ሰርግ ሲጠሯቸው ጊዜ በዚያ ቦታ ላይ የሐራም ግብዣ ከተደረገበት በፍጹም አንገኝም ብለው ያሳውቁ ነበር። ሙዚቃ የምትሰሙበትና የምታዳምጡባቸው ጭራሽ ሙዚቃዎችን ሰምታቸው የምትጨፍሩባቸው ከሆነ ይህ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሂሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ። المعازف هو آلات اللهو والأغاني والموسيقى። ወደፊት ከትውልዶች መካከል ሙዚቃን ወይንም የሙዚቃ መሳሪያዎችን ሙዚቃን የሚፈቅዱ ሰዎች ይመጣሉ ይነሳሉ እያሉ ተናግረዋል። ስለዚህ እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። ያንን በማድረጋችሁ ወደ አላህ ሱብሓነሁ ወተዓላ ንስሐ ልታደርጉ ይገባል። ለዚያ ሙስሊም አላህ ሱብሓነሁ ወተዓላ ባዘዘው መንገድ ላይ ይሄዳል፣ አላህ ከከለከለው ነገር ይርቃል። ሌላው ነገር አዲስ የሰለሙ ሰዎች ስለ ዲናቸው በደንብ እስኪያውቁ ድረስ አንዳንድ ስህተቶች ላይ ሲወድቁ በምታዩ ጊዜ ጠዋት በርባቸው ቀስ ብላችሁ እነሱ መንከርና መገሰጽ ነው ያለባቸው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና መስጂድ ውስጥ ገብቶ ሽንቱን ሸና። እውቀት የለውም ይሄ ሰው ከብት መራሰ ነበር። መስጂድ እንግዲህ አምልኮ ስፍራ ነው፣ ሶላት የሚሰገድበት ንጹህ ቦታ ነው። ገብቶ ሲሸና ጊዜ ያ ሰው ነቢያችን ሰለላሁ ዐለይሂ ወሰለም እዛው ራቅ ብለው ነበሩ። ሰሃቦች በጣም ተቆጥተው ወደ እርሱ ሄዱ ሊመቱት ምናምን። ነቢያችን ሰለላሁ ዐለይሂ ወሰለም ድምጻቸውን ከፍ አድርገው እንዳትነኩት ጫፉን አሉ። ሽንቱንም እስኪጨርስ ድረስ እንዳትናገሩት እንዳትገለምጡት አሉ። ይጨርስና ይዛችሁት ወደን ያሉ። ከዚያ የሰው ሽንቱን ጨረሰ። ከዚያ በኋላ ይዘውት መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር። ይዘውት ከመጡ በኋላ ሰው ተሰባስቧል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሰው መገሰጥ ጀመሩ። ምን አሉት? هذا بيت الله አሉት። ይህ የአላህ ቤት ነው፣ ቤት አምልኮ ነው አሉት። لا يصلح إلا للصلاة قراءة القرآن والذكر ولا يصلح إلا للعبادة አሉት። لا يصلح للبول وللغائط كذلك። ይህ መስጂድ ነው፣ የአላህ ቤት ነው፣ ለቤት አምልኮ የተሰራ ነውና ሶላት ለመስገድ፣ ዚክር ለማድረግ፣ ቁርአን ለማቅራት፣ አላህን ለማምለክ የተሰራ ቦታ እንጂ ለሽንትና ለመጸዳጃ ቦታ አይደለም። እሺ ብለው ነገሩት። ሰው ይሄን ስነ ምግባራቸውን ባየ ጊዜ ድምፁ ከፍ አድርጎ ምን አለ? አላሁመ እርሐምኒ ወሙሐመዳ ወላ ተርሐም ገይረና አለ። አምላክ ያላህ ሆይ እኔንና ሙሐመድን ብቻ ማረን፣ ሌላ ለማንም እንዳትምር አለ። ضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሳቁ። ከዚያ ምን አሉ? ያ هذا لقد ضيقت الواسع አሉት። አንተ ሰው ምን ነው ሰፊውን የአላህን እዝነት
እኔና ባንተ ብቻ አጣበብከው፣ ያንም እነርሱንም አላህ ይማራቸው ይዘናላቸው ብሎ ተናገሩ። ስለዚህ ከዚህ የምንረዳው ምንድን ነው? ስለ ዲን ግንዛቤ ከሌላቸው ሰዎች አንዳንድ ስህተትን በምታዩ ጊዜ እዚህ ሶሻል ሚዲያ ላይ እነዚያ ሰዎች ከፍ ዝቅ አታድርጓቸው። ቀስ ብላችሁ ሄዳችሁ ይህ ነገር እኮ ስህተት ነው ብላችሁ ነገሯቸው። እንደ ነቢ ሰለላሁ ዐለይሂ ወሰለም ወዲያው ያን ሰሓባ ጓ እንዳሉበት ነቢ ሰለላሁ ዐለይሂ ወሰለም ገስጻቸዋል። ተውት፣ እንዳትጮሁበት፣ እንዳትቆጡት፣ ግንዛቤ የለውም እና ያ ሰው ማስገንዘብ አለበት፣ ማስረዳት አለበት ብሎ ነቢ ሰለላሁ ዐለይሂ ወሰለም ያን መንገድ ነው የተጠቀሙት። ስለዚህ ያ ነው እና ያደረጃቸው ነገራቶች በዚያ ቦታ ላይ መጨፈሩ ምን ማለት ስህተት ነው። እንዲሁም ዊክ ምናምን ቀጠቁ ምናምን ያልሽው እርሱም ስህተት ነው። እነዚህ ነገራቶች አይቻልም ይችላል። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ ተውበት ማድረግ። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ብርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩን ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። የኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹሕ ሰው ነው ብሎ ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካችሁ ትእዛዝ ለማስወጣት በጣም ይጠራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ነገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳዲሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅናህ ይሆንብኝ አለ። የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ፣ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለ ያሰለም። እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከኔ መንገድ ኃጢአት አሰርተህ ብታስታቸው ብታስወጣቸው ወደ እኔ ንስሐ እስካደረጉ ድረስና ምህረትን እስከተማጸኑ ድረስ እኔ እምርላቸዋለሁ፣ ይቅር እልላቸዋለሁ። ይህን እንዳትረሱ ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሓነሁ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ታውቁ ይገባል። ስለዚህ ካንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሓነሁ ወተዓላ መመለስ ነው። እሺ፣ ሌላው ደግሞ ሀቄን የወሰደብኝ ወይም የልጆቼን ሀቅ የነካ ሰው በንግግርም ቢሆን በሌላ ነገር መበቀል ወይም ማስመለስ ህጋዊ በሆነ መንገድ ስለ ህግ በደንብ ትችላለች መሰለኝ። ያንን ህጋዊ በሆነ መንገድ ማስመለስ፣ ሀቃችሁን አስመለሱ፣ እንዳትፈሩ። ታቸው እስላም በተነፈጋችሁት ሀቃችሁ ላይ ጀግኖች እንድትሆኑ ያበረታታል። ሀቃችሁ ወደኋላ እንዳትሉ፣ ሰዎችን ሀቅ እንዳትነኩ፣ የራሳቸውን ሀቅ ማስመለስ፣ ደፋሮች ማስመለስ ባለባችሁ መንገድ አስመለሱ። ያ ነው። ግን ያንን በቀል የሚባለው ነገር እሱን በሌላ መንገድ ሀቁን ከማስመለስ መንገድ ውጭ በቀል ጥሩ አይደለም። በቀል የአማኝ ባህሪ አይደለም። በቀል ጥሩ አይደለም። አላህ በቁርአን ላይ ሲናገር ወልካዚሚነ አልገይዘ ወልዓፊነ ዐኒ ናስ ይላል። አላህ ዩሒቡል ሙሕሲኒን ይላል። ስለ ጀነት ሰዎች ባህሪ ሲናገር ቁጣቸውን ዋጥ የሚያደርጉ ናቸው፣ የማይበቀሉ አለ። እንዲሁም ሰዎችንም ይቅር የሚሉ ናቸው አለ። እኔ መልካም ሰዎችን እወዳለሁ ብሎ ተናገረ። መበቀል እየቻሉ ይቅር ያሉ ሰዎች በጌታ ትንሣኤ ቀን ምንዳቸው ገነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡሲል ኸላኢቅ የውመል ቂያማ ወኸየረሁ በይነ ሑሪል ዒን አው በይነል ጀነህ።
ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ሳለ ተበድሎ መበቀል እየቻለ ነገር ግን ለአላህ ሲል ይቅር ያለና ያለፈን ሰው አላህ የትንሣኤ ቀን ከፍጥረታት መካከል እርሱን ለይቶ ይጠራውና በጀነቶች መካከል ያስመርጠዋል። ደስ ያለህን መርጠህ የገነት አይነት ግባ ይለዋል። ያን እንዳትረሱ። ተበቅላችሁ የምታገኙት ምናልባት የውስጥ እርካታ ሊሆን ይችላል። ይህን ሰው እኮ በቃ የውስጥ የተናገሩት ነገር ግን ይቅር ብትሉ ከዚያ በላይ ከአላህ ዘንድ የተዘጋጀላችሁ በጣም ታላቅ ጸጋ አለ። ስለዚህ ስለ አላህ ስብሐነ ወተዓላ ስትሉ ይቅር በሉ፣ ታገኑ። እስቢር ወማ ሰብሩከ ኢላ ቢላህ፣ ትዕግስትህም በአላህ እንጂ በሌላ በማንም አይሆን እያለ ይናገራል። ስለ አምላካችሁ ስለ አላህ ስትሉ ይቅር በሉ፣ ታገሱ። እርሱ ይቅር ባዮችን ይወዳል። ታጋሾችን በጣም ይወዳቸው። ታጋሾችን አብስሯቸዋል በገነት እንደሚያስገባቸው። በሽር ሳቢሪን ይላል። ታጋሾችንም አብስራቸው እያለ ይናገራል። እሺ፣ በጣም አመሰግናለሁ። ጨርሽ። መልካም ጊዜ። እሺ፣ ጥያቄ ነበረኝ። ትግራዋይ ትግራዋይ እየተናገረው እንትን ጥያቄ ነበረኝ። እሱን ምት ያንሳብ ይመልስልኝ። አማርኛ እናወራለን። ናይ ሀጅ ነው የምለው። ጥያቄ ምንድን ነው? አይሰማም፣ ድምፅህ አይሰማም።